አሁን አንተ እየሰበክ ያለው አው ሁነት ነው እሱ ካልሆነ ማን ነው የሚሆነው ብለኛል ኢየሱስ ወደ ቀጥታ ሊሄድ ስል ማለት ነው እስካሁን ድረስ ስለ አይቻ ስታወራ ስለ ሐዲሶቿ ስታወራ ስለ ስፔርማ ስታወራ ስለ ደሙን በመራቃችን ስትል ምንም መልስ ለመስጠት ምንም ለመከራከር መንገድ አልቆምኩብህም ገብቶሃል አሁን ሶ ምን አልከኝ ያው የተሰቀለው ነው ጌታ ስለዚህ ጌታ ለምን ተሰቀለ ኦኬ ጌታ ለምን ተሰቀለ ይሄ ሰፊ ነው ያጋ አጭር መልስ ያ ቤዛ ሊሆነን ባጭሩ ለኛ ቤዛ ሊሆነን ካሳ ክሶ ራሱ ሊያድነን ከምን ቅጣት ተላልፎብን ነበር በጥፋታችን ቅጣት ተላልፎ ነበር ያንን ቅጣት ራሱ እኛ መካስ ስላልቻልን የምን ቅጣት አዳምና ሔዋን ቅጣት አንተ በአዳምና በሔዋን ጊዜ አንተ ነበርክ መልካም ቆንጆ እኔ አልነበርኩም ነገር ግን የቅጣቱ ውጤት እኛም ላይ ደርሷል በምን አይነት ሁኔታ እንዳበሉ ከተባሉ በኋላ ዘፍጥረት ምዕራፍ 2 ላይ ወደ ገነት ይገባሉ በገነት ውስጥ ገነት ተሰጣቸው ስጦታ ነው የገነት በምድር ላይ ተፈጠሩ አዳምና ሔዋን በምድር ተፈጠሩ ከዛ ወደ ገነት ገቡ ወደ ገነት ተገቡ ስጦታ ነው ባህሪያቸው ሳይሆን ገነት በጸጋ ያገኙት ነች ንብረታቸው ነች እንዲንከባከቧት እንዲጠብቋት ልክ እንደ ቤት አንድ ቤት እንደምትሸለመው ማለት ነው የተሸለሟት ነች ከዛች ውስጥ እየጠበቋት እየተንከባከቧት የሁሉንም ነገር እንዲበሉ ነገር ግን አንዲትን ነገር ብቻ እንዳይበሉ ታዘዙ ደበበል አንድ ነገር ብቻ ነው እንዳይበሉ የታዘዙት ሁሉን ነገር ግን እንዲበሉ መልሱን ያሳጠርክልኝ እሺ ሰፊ ስለሆነ ነው ቶፒኩ ለዛ ገብቶኛል ታሪኩ እኛም ጋርም የተጠቀሰ ነገር ስለሆነ ማለት ነው እናንተ ጋርም ስላለ ፓራላል አሳያለሁ ይሄ ታሪክ እናንተ ጋርም ስላለ ማለት ነው ሶ ይሄ ሁሉ ከተሰጡ በኋላ እንዳበሉ አንድ ነገር ተከለከሉ በሉ ከበሉ በኋላ ግን አስቀድመው ተመብላታቸው በፊት ፈጣሪ ቃል ገብቶላቸው አንተም ብሏቸው አስጠንቅቋቸዋል ሁሉን ትበላላችሁ ከዚህ ዛፍ ግን እንዳበሉ ከበላችሁ ትሞታላችሁ ብሏቸዋል ሰይጣን አሳሳታቸው ወሰወሳቸው እናንተ የምትሉት ሱረት አራፍ ላይ ወይንም 7ኛው ሱራ 20ኛው አካባቢ አያ ላይ ሱራ 2:34 እስከ 38 ሱራ 20 ከ117 እስከ 125 እናንተ ላይ ቁርአናችሁ ላይ ታሪኩ አለ እኛ ጋር ሱራ 3 ዘፍጥረት ምዕራፍ 3 ላይ ይገኛል ታሪኩ ያሳስታቸዋል ሰይጣን ማለት ነው ስለዚህ ከተሳሳቱ በኋላ ጥፋት አጠፉ እናንተ ጋር ማጠፉ ይሄንን በተመሳሳይ እናንተ ጋር ምን ይላችኋል እንዳበሉ ከበላችሁ ከዚህ ከቀረባችሁ 20ኛው ሱራ ከ117 ጀምረ ስታነበው እስከ 125 አካባቢ አያ ላይ ስታነበው እንዳቀርቡ እንዳበሉ ከበላችሁ ምን ትሆናላችሁ ይላችኋል በገነት ተቀመጡ ይላችኋል ለምን ይላችኋል ትኩሳት አይነካችሁም አይበርዳችሁም አትራቡም አትጠሙም ይላችኋል እናንተ ጋር እኛ ጋር በተመሳሳይ ምን አለ አይደክሙም አይራቡም አይጠሙም ፍራቻ የለባቸውም ህመም የለባቸውም ነገር ግን ያንን በጸጋ የተሰጡትን ትተው አንዲት ነገር የተከለከሉትን በእግዚአብሔርና በእነሱ መካከል ያለችው ሁሉን ነገር ገዢ ተደርገው ተሾመው ነበረ የገዢነት ጸጋ ገዢነት ተሰጥቷቸው ነበር በእግዚአብሔር መልክ ስለተፈጠሩ ገዢ ነበሩ በሁሉ ላይ ያቺን ብትበሉ እንደ እግዚአብሔር ትሆናላችሁ አላቸው ሰይጣን መጣና በእባብ ማለት ነው እነሱም ከዛው ነው መሰላቸው ሔዋን ነው መስሎ አበላች አባሏንም አበላችሁ አንዲት ነገር ለፈጣሪ የሚገዙበትን ፍቅራቸው የሚገልጹበትን ያችን መጠበቅ አቃታቸው አስቀድሞ እግዚአብሔር ምን ብሏቸዋል አልኩ ከበላችሁ ትሞታላችሁ ብሏቸዋል ታሪኩኛ ጋርም ስላለ ኦፎዬ ከይቅርታ ጋር እንድታሳጥር እዚህ ጋር ነው ዋናው ልዩነታችን የሚጀምረው ከበላችሁ ትሞታላችሁ ብሏቸዋል እናንተ ጋር ግን ከበላችሁ ትሞታላችሁ የሚል ጥቅስ አንድም የለም እኛ ጋር ግን ከበላችሁ ትሞታላችሁ ብሏቸዋል እናንተ ጋር ከበላችሁ ምን ትሆናላችሁ አልተነገራቸው ምንም የተነገራቸው የለም ግን ከበላችሁ ከገነት ሰይጣን ያስወጣችኋል እንዳበሉ ብሎ አዟቸዋል ትሞታላችሁ አትሞቱም ግን የሚል የለም እኛ ጋር ግን ከበሉ ከገነት መውጣት ብቻ ሳይሆን ይሞታቷል ስለዚህ እግዚአብሔር ደግሞ እውነተኛ ፈራጅ ነው ብለን እናምናለን እውነተኛ ፈራጅ ከሆነ ደግሞ ግዴታ መሞት አለባቸው አዳምና ሔዋን ወዲያውኑ ቢሞቱ የሰው ትውልድ አይቀጥልም ታውቀዋለህ ትውልድ እዛው ይቆማል ማለት ነው ትውልድ እዛው ይቆማል ነሰሰርሊ ምን መሆን አለባቸው መኖር አለባቸው መዋለድ አለባቸው አይደለ እሺ ከይቅርታ ጋር ማለት ነው ፎይዋ ሐሳቡን ተረዳሁትና
ስለዚህ ባጭሩ እነሱ ስላልሞቱ የዘር ሰው መቀጠል ስላለበት የእነሱ ወንጀል ዘንድ እኛ ዘንድ ስለመጣ አልወጣኝም። ቅጣቱ እነሱ ላይ ብቻ ቢያበቃ ኖሮ እነሱ እዛው ወዲያው ቢሞቱ ኖሮ አልኩ አንተ አትኖርም፣ ትውልድም አይኖርም። ምክንያቱም ሁለቱ ብቻ ሞቱ አለቀ ይባል ነበር ማለት ነው። ስለዚህ ምን መሆን አለበት? ምን ሆነ ማለት ነው? ተገነት ተባረሩ። ከዛስ ብዙ ተባዙ ተብለው ነበር። ምድርን መሙላት አለባቸው። ወደ ወጡባት ምድር በጸጋ ያገኙትን ገነት ተነጠቁ ማለት ነው። ወደ ወጡባት አፈር ነህና ወደ አፈር ተመለስ ወደምትለው ቃል መጣ ማለት ነው። አፈር ነውና ወደ አፈር መመለስ አለበት። ስጋው ከአፈር ስለተገኘ ነፍሱ ከእግዚአብሔር የተሰጠው ስለሆነ ወደዛ ትሄዳለች። ስጋው ደግሞ ከአፈር ነውና ወደ አፈር ትመለሳለች። ይሄ ፍርድ ተላለፈበት። ይሄ ፍርድ ደግሞ ግዴታ መፈጸም አለበት። ካልተፈጸመ ምን ይሆናል መሰለ ወንድማችን እስመዲን? ካልተፈጸመ ምን ሊሆን መሰለ? ሴጣን ትክክል ይሆንና እግዚአብሔርን ሐሰተኛ ልታደርገው ነው። ምክንያቱም ሴጣን ምን ብሏል መሰለ? ብትበሉ አትሞቱም፣ እግዚአብሔር እንደሱ እንደምትሆኑ ስላወቀ ነው የከለከላችሁ ብሎ ተናግሯል። ካልበሉ ምን ሊሆኑ ነው? እንደ እግዚአብሔር ይሆናሉ። የሴጣን ንግግር ትክክል ይሆንና እግዚአብሔር ደግሞ ትሞታላችሁ ያላቸው ሳይፈጸም ይገርና እግዚአብሔርን ሐሰተኛ ልታደርግ ነው። እግዚአብሔር ደግሞ በባህሪው በፍጹም ሐሰት የሌለበት እሱ ሐሰት ይናገር ዘንድ ሰው አይደለም። ሰው ሐሰተኛ አይደለም። እውነተኛ ስለሆነ የግድ መሞት አለባቸው። ተገነት ሲወጡ ከዛ አዳምና ሔዋን አዳም ሔዋንን ያውቃታል፣ ቃየልን ትወልዳለች፣ አቤልን ትወልዳለች፣ መዋደድ ይመጣል። ከዛ አዳም 900 ምናምን ዓመት ይሞታል ማለት ነው። ሞት ፍርድ ተፈረደባቸው ማለት ነው። ፍርድ ቢፈረድ ሞት ትነሳላችሁ የሚለው ደግሞ መምጣት አለበት። እግዚአብሔር ደግሞ ፈራጅ መሆኑን አሁን አየን አደለ? እውነተኛ መሆኑን አየን። ቆይ እውነተኛ መሆኑን ስላየን እግዚአብሔር ፍርዱን አስተላለፈ፣ ፍርዱም ተፈጸመ። የሴጣን ንግግር ሐሰት መሆኑን አሳየ። ሴጣን ያለው ነገር አትሞቱም እንደ እግዚአብሔር ትሆናላችሁ የሚለው የሴጣን ንግግር ውድቅ ሆነ። አሁን የማን መቀጠል አለበት? የእግዚአብሔር ንግግር ተፈጽሟል፣ ፍርዱ ተፈጽሟል። እግዚአብሔር ደግሞ እውነተኛ ፈራጅ ብቻ ሳይሆን እውነተኛ ፍቅር የሆነ አምላክ ነው። ፍቅር ከሆነ ደግሞ ፈርዶ ብቻ መተው አለበት አንልም። ደግሞ ይቅርታውን ማሳየት አለበት። ይቅር እንዲል ዘንድ ደግሞ ምን መሆን አለበት? የሰውን ልጅ ከሞት ማንሳት አለበት። ልክ ሮሜ ምዕራፍ 5 ላይ ከቁጥር 12 ጀምሮ ኃጢአት በአንድ ሰው ወደ ዓለም ገባ በኃጢአትም ሞት ብሎ ይለዋል። ትንሣኤ ሕይወት ደግሞ በክርስቶስ እንደገባ ይነግረናል ማለት ነው። ስለዚህ ኃጢአት በአንድ ሰው ገብቶ በኃጢአት ደግሞ ሞት እንደመጣ ለሁሉም ሞት ደረሰ። አሁን ኃጢአቱ አይደለም የደረሰን የለው ከአዳም የወረስነው እኛ ኃጢአት የለም ንብረት ነው እንጂ ኃጢአት በፍጹም አይወረስም። ኃጢአት የሚሰራ የሚደረግ ነው። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 4 እና ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 20 ላይ ልጅ የአባቱን ኃጢአት አይወርስም ይላል። ኃጢአት የምትሰራ ነፍስ ራሷ ትሞታለች እንጂ ልጅ በአባቱ ኃጢአት አይጠየቅም ይላል። እኛ ግን ምኑ ደረሰብን መሰለ? ሞቱ ወደ እኛ መጣ። ለምሳሌ በቀላሉ ላስረዳ። አንተ አባት በጣም ሀብታም ነው፣ በጣም ቢሊዮነር ነው እንበል። በሽልማት ተሰጥቶት ድንገት ሙስና ሰርተሃል ተብሎ ያ ቢሊዮን ገንዘብ ተነጠቀ። በሙስና አንተ አትጠየቅም፣ አባት ነው ወንጀሉን የሰራው። አንተ ግን ምኑ ይነካሃል መሰለ ኡስመዲን? ድህነት ይነካሃል። እንዴት ይነካሃል? አባት ንብረቱ ስለተነጠቀ ከአባት ማግኘት ያለብህ ንብረት ሳታገኘው ከዛ ቤትም እንድትወጣ ያደርግሃል። ስለዚህ አዳምና ሔዋን ወደ መጨረሻው አዳምና ሔዋን ከገነት በመውጣታቸው ያ ሞት እነሱ ላይ በመምጣቱ እኛን አሁን ምኑ ነካን? ድህነቱ ነካን። ህመሙ፣ መራቡ፣ መድከሙ ጥረግረህ ብላ የተባለው ከዛ በኋላ ነው። እኛም ጥረንግረን እንድንበላ፣ እንድንደክም፣ እንድንታመም፣ እንድንሞት ምክንያት ሆነን ከገነት መውጣቱ። ይሄ ነገር እኛ ጋር ብቻ አይደለም ባይዘው የሚሰራው ቁርአንህ ላይ ያሳይሃለሁ። እናንተም አዳምና ሔዋን በገነት ውስጥ ሱራ 2 34 እስከ 38 ላይ አዳምና ሔዋን በገነት ውስጥ አይራቡም፣ አይጠሙም፣ አይደክሙም፣ ትኩሳት ፀሐይ አይነካቸውም ይላል። አንተ ኡስመዲን ወንድሜ ይርብሃል፣ ይጠማሃል፣ ትኩሳት ይነካሃል፣ ያምሃል፣ ትሞታለህ። በማን ምክንያት ነው ይሄ ደረሰብህ? ገነት ስለሆንክ ነው? አይደለም። ከገነት ወጥተሃል አንተም። በማን ምክንያት? በዲያብሎስ ምክንያት። ዲያብሎስ አዳምና ሔዋንን ስላሳሳተ። ስለዚህ እኛም ይሄ መራቡ፣ መጠማቱ፣ ትኩሳቱ ነካን።
ለመላእክትም አደምን ስገዱ ባለ ጊዜ የሆነውን አስታውስ። ሁሉም ሰገዱ ወዲያው ምናምን ይግልና ቁጥር 35 ላይ አደም ወይ አንተ ከሚስትህ ጋር በገነት ተቀመጥ፣ ከእርሷም በፈለጋችሁ ስፍራ በሰፊው ተመገቡ፣ ግን ይህችን ዛፍ አትቅረቡ፣ ከበደለኞች ትሆናላችሁ አልንም። ዛፏን ምን አትበሉ? አትቅረቡ፣ ተበደለኞች ትሆናላችሁ። በገነት ተቀመጡ ተብለው ነበር። 36 ላይ ከእርሷም ሴጣን አዳለጣቸው፣ በውስጧም ከነበሩት አወጣቸው፣ ከፊላቸውም ለከፊላቸው ጠላት ሲሆኑ ውረዱ፣ ለእናንተም በምድር ላይ እስከ ጊዜ ድረስ መርጊያ መጠቀሚያም አላችሁ አልናቸው። አደምም ከጌታው ቃላትን ተቀበለ፣ በእርሷም ምናምን ብሎ ይቀጥላል። ስለዚህ ሴጣን አሁን ለእናንተም ለነሱም ጠላት ሆነ ማለት ነው። ለኡስመዲን አሁን ሴጣን ጠላትህ ነው ሴጣን አይደለ? እሺ ቀጥል። ጠላትህ የሆነው በማን ምክንያት ነው? በአደም ምክንያት ነው። አደምን ከገነት ስላስወጣው ከዛ በኋላ ገና ስትወለድ ጀምሮ ይላል ሐዲሱ ገና ሕፃን ሲወለድ ይቆነጥጠዋል። ሕፃን ልጅ ሰው ሲወለድ ሴጣን ስለሚቆነጥጠው ነው ይላል። ይሄ ጠላት ወደ ዋና ነጥባችን አሁን እየሰፋ ነውና ማለት ነው። ወደ ነጥቡ ነው የተሰቀለበት ምክንያት እኮ ላስረዳ ነው። ፓራላል እያየ ነው እንድንሄድ ነው። እናንተ ጋም ጠላትነቱ እኛ ጋር ዘፍጥረት ምዕራፍ 3 ላይ በአንተና በእሷ መካከል በሴቷ በዘርና በዘሯ መካከል ጠላትነትን አደርጋለሁ ብሎታል። ጠላትነቱ ከእኛ ጋም ቀጠለ፣ በእናንተ ጋም የጠላትነቱ አለ። እግዚአብሔር እውነተኛ ዳኛ መሆኑን አይተናል። እኛ ጋር እውነተኛ ዳኛ ነው። ዳኛ ብቻ ሳይሆን ደግሞ ፈራጅ ብቻ ሳይሆን ይቅር ባይም ነው። ይቅር ባይ ከሆነ ደግሞ ይቅር ማለት አለበት። ይቅር ለማለት ደግሞ ምን ያስፈልጋል? የሚያስታርቅ ያስፈልጋል። እውነተኛ አስታራቂ ያስፈልጋል። ከእግዚአብሔር ጋር ሰውን የሚያስታርቅ። አዳምና ሔዋን የበሉት ምን ለመሆን መሰለ ኡስመዲን? እግዚአብሔርን መሆን ፈልገው ነው የበሉት። ሁሉም ፈቅዶላቸው ሁሉ ሰጥቷቸው እግዚአብሔርን ለመሆን ነው የበሉት። ነገር ግን አልቻሉም። ቃሉን ስላልጠበቁ የሴጣንን ቃል ስለሰሙ እግዚአብሔርን መሆን ስለማይችሉ አልቻሉም። እግዚአብሔር ግን የነሱን የሰውን ስጋ ይዞ በስጋ መገለጥ ደግሞ ይችላል። ስለዚህ ፍቅር ነውና ሴጣን በቀጥታ ሄዶ አይደለም ሔዋንን ያሳሳታት። በማን አድሮ ነው ያሳሳታት? በእባብ ውስጥ አድሮ ነው ያሳሳታት። በእባብ ውስጥ ገብቶ ነው ያሳሳታት። እግዚአብሔርስ አስቀድሞ ትንቢት ሲናገር በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ ብሎታል። ሴጣንን የሚያሸንፈው ደግሞ አሁን ምን መሆን አለበት መሰለ? በሰው የተገለጠ መሆን አለበት። እግዚአብሔር ቢሆንማ እናንተ እኮ አይደለማችሁ ያሸነፋችሁኝ፣ እግዚአብሔር ኃያል ነው እሱ ነው ያሸነፈኝ ብሎ ምንም አይመስለውም ነበረ። ነገር ግን በስጋ የተገለጠ ተዛስ እኛም ሴጣንን የምናሸንፍበት ወኔ የሚሰጠን መሆን አለበት። በዘርና በዘሯ መካከል ስለተባለ ጠላትነቱ ከሷ የሚወለድ ከሴቲቱ ዘር የሚወለድ ሴጣኑን ጭንቅላት የሚቀጠቅጥ እሱን የሚያሸንፍ መገለጥ አለበት። ስለዚህ ክርስቶስ በስጋ ተገለጠና ያንን የእባቡን ወይንም የሴጣኑን ጭንቅላት ቀጥቅጦ ሞታችንን በሞቱ ሽሮ ህይወትን ሰጠን ማለት ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 12 አይ ቲንክ ጀምሮ ሙሉን ስታነበው ሞት ይሻራል በማ በክርስቶስ ማለት ነው። እናንተ አሁን ሞት ገና ይሻራል የምትሉት መች መሰለ? በትንሣኤ ቀን በበግ መልክ መጥቶ ያ በግ ይታረድና ሞት ይሻራል ብላችሁ ታምናላችሁ። ስለዚህ አደም ሟች ነበር፣ ወይንም አዳም ሙት ተባለ፣ ሞተ። እኛ ምን ሞታለን? ሞትን። አፈር ሆነን እንደማንቀር ተስፋ ሲሰጠን ክርስቶስ ደግሞ ገነት ተዘግታ ነበረ። ዘፍጥረት ምዕራፍ 3 ላይ ቁጥር አይ ቲንክ ምዕራፍ 2 ላይ ቁጥር 18 ምናምን አካባቢ መጨረሻ አካባቢ ላይ ገነት ተዘግታ ነበረ። ተስፋ ሲሰጠን ክርስቶስ መጣና ኖ ሲኦል ብቻ አትገቡም ወደ ገነት ትገባላችሁ ይለና ሉቃስ ምዕራፍ 22 ቁጥር 45 አካባቢ ላይ በመስቀል ላይ በነበረበት ሰዓት ላይ ገነትን ይከፍትልናል ማለት ነው። ስለዚህ ገነት ተከፈተችልን። ሞተን ደግሞ አፈር ሆነን እንደማንቀር ተስፋ ሲሰጠን ኖ ትሞታላችሁ ብያችሁ ነበር፣ አጥፍታችሁ ነበር፣ በጥፋታችሁ ምክንያት ሞት መጥቶባችሁ ነበረ። ሞታችሁ አፈር ሆናችሁ ብቻ አትቀሩም፣ ወደ ገነት ትመጣላችሁ፣ ትነሳላችሁ። እሱን ደግሞ ማረጋገጫ ልስጣችኋለና ራሱ ማህተብ ሆነን ማረጋገጫ ሰጠን ማለት ነው። አስቀድሞ ነቢያትን ላከ። ነቢያት ሁሉ ግን ደካማ ስለሆኑ ሁሉም ኃጢአትን ስለሚሰሩ እግዚአብሔር ደግሞ በባህሪው ቅዱስ ፍጹም ንጹሕ ስለሆነ እነሱ ያንን ስርየት ማቅረብ አልቻሉም። በእንስሳት ደም ተሞከረ፣ አልተቻለም። ምክንያቱም አንተ ለአንዱ ቤዛ ልትሆን ትችላለህ፣ ሜቢ ለወዳጅ ቤዛ ልትሆን ትችላለህ። ነገር ግን ዕዳ አለብህ አንተ ራስህ።
አንተ ዕዳ ያለብህ የሌላውን ዕዳ መክፈል አትችልም። ሰው ሁሉ ዕዳ ነበረበት። ምን የሞት ዕዳ ኃጢአት የሚሰራ ነበረ። ለአንዱ ልሙት ብትል አንተ ራስ የራስህ ዕዳ አለብህ። ሞትም ማሸነፍ አልቻልክም። ሁሉም ዕዳ ያለበት ስለሆነ ማለት ነው። ስለዚህ ከዕዳ ነፃ የሆነ ደግሞ ያንን ዕዳችንን የሁላችንንም የሚከፍል መገኘት ነበረበት። ክርስቶስ መካከለኛ ሆኖ ከራሱ ጋርና ከአብ ጋር አስታረቀን ማለት ነው። ስለዚህ ክርስቶስ ጌታ የምትለኝ አይደለም። አሁን ስለዚህ ኢየሱስ የምትለኝ ማለት ነው። አሁን እዚህ ላይ ካንተ የምረዳው ኢየሱስ ክርስቶስ ከአብ ጋር አስታረቀን ነው ያልከኝ ነው አይደለም? እሺ ነው አይደለም? መልሱን ፈልጌው ነው። አስታረቀን። አዎ እሺ አስታረቀ። ስለዚህ ኢየሱስ በዚህ ሰዓት ምድር እያለ ምን ነበር? ፍጹም አምላክ ፍጹም ሰው። ስለዚህ አብስ ሰማይ ላይ የነበረውስ ማን ነበር? አምላክ አብ ነው። ስለዚህ አሁን በአንድ ቃል ሁለት አምላክ አልከኝ። አልወጣኝም። እና ምድር ላይ ያለው ማን ነው አልኩ። ምድር ላይ ስለሚያለህ ማን ነው? አይደለም አሁን ነበር አልኩ። አምላክ አልከ። ኢየሱስ አምላክ። ቆይ ኡስመዲን፣ እግዚአብሔር በመጀመሪያ በሁሉ የሞላ ነው። አብ በምድር የለም ወይ ማለት አይደለም። በሰማይ ስትል ምን እያልክ ነው? እሱ መተርጎም ስላለበት ቆይ አዳምጠኝ። ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 13 አይ ቲንክ በሰማይም በምድርም እንዳለ ወልድን ራሱን ይናገራል። በምድር በስጋ ያለ አንተ በስጋ ተገለጠ እንጂ የለም። በመለኮቱ በአንድ ቦታ ብቻ ተወስኖ በሰማይ የለም። ወልድ ያለው እዛ ቦታ ብቻ ነው፣ ከዛ ውጭ የለም ማለት አይደለም። በስጋ ግን የተገለጠው ወልድ ኢየሱስ ክርስቶስ ይባላል። በተለየ አካሉ በስጋ ተገልጧል። እንደዛ ነው እንጂ እግዚአብሔር ስለዚህ አሁን ከአንተ መረዳ። አሁን ይሄ የአንተ ሀሳብ ነው የተረዳሁት። ከመጽሐፉ ምንም የሰጠኸኝ የለም አሁን ድረስ። ታሪኩን አይደለም ስለ ታሪኩ ሳይሆን አሁን ጥያቄ ማለት ነው። ፎይ ሁስዬ ሁላችሁን ሰላም ብያለሁ። ሰዓትን ለመጠበቅ ፀሐይ ወጣ ሲባል ኡስመዲን ፀሐይ ወጣ ሲባል ፀሐይ በቃ ወረደች እዚህ ለእኛ ስታበራ አሁን ስለ ፀሐይ አይደለም። ቆይ እንዴት ነው ኢየሱስ መጣ የሚለውን ለመናገር ከባሕርይ አባቱ ከአብ ወጥቶ ወደኛ መጣ ሲባል ፀሐይ ወጣች። ኡስመዲንዬ ፀሐይ ወጣች። ጠዋት የበረደውን ታሞቃለች፣ የተሰጣውን ታደርቃለች፣ ማሳውንም ሁሉንም። ፀሐይ ወጣች ሲባል ቦታዋን ለቀቀች። እሺ ለቀቀች ቦታዋን። እኔ ከመጽሐፍ ነው የምፈልገው። ያንተ ልመጣልን እሰጥሃለሁ። መጽሐፍ መረጃ ይሄ አይደለም። ምድር ላይ በነበረ ሰዓት ጌታ ሰማይም ጌታ። አሁን ምን አለ መሰለህ በአንድ እሺ የሉቃስ ወንጌል ሄድን ቁስጠንጤኖስ ሁሉ አንዴ ከይቅርታ ጋር ማለት ነው አባቱ ማስረጃ ከይቅርታ ጋር። አሁን ምን አለ መሰለህ ፎይን ያን ሁላ ሳዳምጥ አላቋረጥኩትም። በአክብሮት ነው ያዳምጥ። ማስረጃ በደንብ ልስጥ። ሉቃስ 1 ላይ መላእክትና ስለዚህ አሁን መጀመሪያ ጥያቄ አልተመለሰልኝም። የጠየኩትን ጥያቄ መልስ አላገኘሁም። ማስረጃ ለመስጠት መልሱን ምድር ላይ ያለ ምን ነበር ከሚቱ አንሳውና ጌታ አልከኝ። ሰማይ ላይስ ጌታ። ስለዚህ አሁን በአንድ አንደበትህ ሁለት ጌታ ነው የነገርከኝ። ሰማይ ላይ በነበረ ሰዓት እሺ ጌታ ነው፣ ምድርም እያለ ጌታ። ሁለት ጌታ በአንድ ምድር ላይ እንዴት ሊሆን ቻለ ነው? እናመሰግናለን። የሉቃስ ወንጌል ምዕራፍ 1 ላይ ቅዱስ ገብርኤል መጥቶ ለድንግል ማርያም አብስሯት ነው ኢየሱስ ክርስቶስ የተወለደው። ከአንቺ የሚወለደው ቅዱስ ነው ብሏታል። መድኃኒት ነው ብሏታል። አምላክ ነው ብሏታል። አምላክ ነው ብሏታል የሚል አለ። አምላክ ነው የሚል አለ። አዎ ኢሳይያስ አምላክ ነው የሚወለደው ከአንቺ ብሎ አለ። እሺ አዎ ኢሳይያስ 9:6 አሳየኝ። እሺ ኢሳይያስ ከሄድልኝ ቆስጠንጢኖስ አምላክ ነው የሚወለደው። ጥሩ አዎ ኢሳይያስ ምዕራፍ 9 ቁጥር 6 ትልቁ ላይ አድርገው እስኪ ቃልዬ ከቻልክ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ቀጥል። እሺ እዛ ድረስ እሱ እስኪያወጣ ድረስ አንተ ቀጥል። እሺ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። እሺ ሰማይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል ይላል ኢሳይያስ ምዕራፍ 9 ቁጥር 6 ላይ ምን ይባላል?
ሕፃን ምን ብሎልናል? ተወልዶልናል። ወንድ ልጅም ተሰጥቶናል። አለቅነትም በጫንቃው ላይ ይሆናል። ስሙስ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይሄ ማን ነው? ኢየሱስ ክርስቶስ ነው። የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይሄ ሕፃን የተባለው ኢየሱስ እግዚአብሔር እንደሆነ ኢሳያስ 40 ምዕራፍ 1 ላይ ሄድልኝ ቆስጠንጢኖስ። ትንቢተ ኢሳያስ አሁን ሕፃን የነበረው እግዚአብሔር ነው አልከኝ። የነበረው አላልኩም። የነበረው አይደለም። ሕፃን ተብሎ የተነገረለት ለኢየሱስ ነው። ኢሳያስ 40 ላይ ቆይ ልንገር። ኢሳያስ 40 ቁጥር 1 ላይ እንዲህ ነው የሚለው። ትንቢተ ኢሳያስ ምዕራፍ 40 ቁጥር 3 ላይ ስማው ምን እንደሚል። ቁጥር 2 ላይ የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳናውን በበረሃ አስተካክሉ። ልብ በል፣ የአዋጅ ነጋሪ ቃል የእግዚአብሔርን መንገድ ምን በሉ? በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። አንዴ ልድገምልህ። የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ይህንን ያዝና ሉቃስ 3 ላይ ሄድልኝ። ሉቃስ 3:4 ላይ ሉቃስ ምዕራፍ 3 ቁጥር 4 ያ ቃል ለማን? እግዚአብሔር እንደሆነ አምላካችን እንደሆነ መንገድ የሚጠረግለት ይኸው የሉቃስ ወንጌል ምዕራፍ 3 ቁጥር 4 ላይ እንዲህ ይላል። በምድረ በዳ የሚጮህ የአዋጅ ነጋሪ ድምፅ በነቢዩ በኢሳያስ መጽሐፍ ቃል እንደተጻፈ። አሁን ያነበብነው ማለት ነው። ኢሳያስ ለኢየሱስ ክርስቶስ አምላክ እንደሆነ እግዚአብሔር እንደሆነ ነቢያት መስክረውለታል። ስለዚህ ለኢየሱስ ክርስቶስ ትንቢት እንደተነገረ እየነገርኩ ነው። ይሄ በነቢዩ በኢሳያስ መጽሐፍ እንደተጻፈ እንዲህ ሲል ኢሳያስ ምን ተናግሯል? የእግዚአብሔርን መንገድ ጥረጉ፣ ጥርጊያውንም አሳይተኸኛል። እሺ ይኸው ይሄ እኮ ሌላ ነው። እዛ ጋር ትንቢት ነው ብሉይ ኪዳን ላይ፣ እዚህ ጋር ተፈጸመ፣ ደረሰ። አሁን ዮሐንስ ከ12 የተሰበሰቡ ሰዎችን ይዞ ምን እያለ መጮህ ጀመረ? የእግዚአብሔርን መንገድ አዘጋጁ እየጮኸ፣ የእግዚአብሔርን መንገድ አዘጋጁ፣ መንገዱን ጥረጉ፣ ጥርጊያውን አስተካክሉ፣ ጎዳና ሁሉ ይሙላ፣ ተራራው ኮረብታው ዝቅ ይበል፣ ሰንካላው ሁሉ ይስተካከል አለ። ዮሐንስም የንስሐ ጥምቀት ካጠመቀ በኋላ እግዚአብሔር ያልኳችሁ ይኸው ከኔ በኋላ የሚመጣው እርሱ ነው፣ እርሱም የዓለምን ሁሉ ኃጢአት የሚያስወግድ ነው አለ ይላል። ኢየሱስ ክርስቶስ ቅድም በደንብ ተነግሯል። ለምን መጣ? የዓለምን ኃጢአት ሊያስወግድ። ኢየሱስ ክርስቶስ ለምን መጣ? የሰይጣንን ስራ ሊያፈርስ። ቅድም እፎይ በደንብ ነግሯል። ሰይጣን መሰሪ ነው፣ ከጥንት ነፍሰ ገዳይ ተብሏል። የዮሐንስ ወንጌል ምዕራፍ 8 ቁጥር 38 ጀምሮ ከጥንት ነፍሰ በላ ነው ሰይጣን፣ ነፍሰ ገዳይ ነው። ስለዚህ አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ይላል። ልክ ፀሐይዋ ወጣ ስትመጣ ስፍራዋን እንደማትለቅ ሁሉ ተገለጠ። የሉቃስ ወንጌል ምዕራፍ 2 ቅድም የጠቀስነው ላይ መላእክትና እረኞቹ መዘመር ጀመሩ። ኑ ዛሬ ታላቅ የምስራች እንንገራችሁ አሏቸውና እረኞቹን እነሆ መድኃኒት በዳዊት ከተማ። ኢየሱስ የመጣው ለመድኃኒትነት ነው፣ መድኃኒት ስለሆነ ነው ራሱ። ስለዚህ ምን አደረጉ መሰለ? ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያሉ አንድ ላይ መላእክትና እረኞች ጀመሩ። ትርጓሜው ምን ማለት ነው? በሰማይ ለሚኖር ለእግዚአብሔር ምስጋና ይሁን፣ በምድርም እርቅ ሰላም ሆነ እያሉ ዘመሩ ይላል። ሕፃኑን በማርያም እቅፍ እዚህ ጋር ሲያዩት በአርያም ደግሞ በዙፋኑም ላይ ደግሞ አለ። ለምን? አሁን ይሄ ሰፊ ጊዜ ወይም ደግሞ የተረጋጋ መንፈስ ያስፈልጓል። ቃል ከአብ ዘንድ ወጦ መጣ። አሁን ከልቤ የፈለቀ ቃል ለአንተ እየነገርኩ ነው። ከልቤ የሚፈልቀውን ቃል ስለነገርኩ ውስጤ ወጦ ሄደ ማለት አይደለም። ይሄ ቃል እየነገርኩ ያለው ቃል እየተረዳኝ ነው? እየተረዳኝ ነው? እሺ። የኔ ቃል ከለር የለውም። የኔ ቃል ኪሎ የለውም። የኔ ቃል ምንም እንደዚህ ነው የምትለው አይደለም። ዝሩ ነው የኔ ቃል። ከአብ ዘንድ ወጦ የመጣው ቃል ግን አካላዊ ቃል ይባላል። አካል አለው። አጭር ምሳሌ ልንገርህና ለወንድሞቼ ልስጥ። አይደለም ሁሉ አሁን እኔ ጥያቄ አሁን ድረስ መልስ ለጥያቄ አላገኘሁም። ገብቶሃል? ተግባባና እያልኩት ያለሁት የጥያቄ መልእክት ይግባችሁ። መጀመሪያ
ያልከኝ ምድር ላይ የነበረው ፈጣሪ ነው ኢየሱስ እግዚአብሔር ነው አልከኝ። በሰማይም ያለው እግዚአብሔር ነው ብለኸኛል። ሁለት ነገር መንፈስ ቅዱስም እግዚአብሔር ነው ልትለኝ ነው እዚህ ላይ ሶስት ቶሽ አሁን ድረስ ስላላላችሁኝ አሁን ይሄን አልደምረውም። ነገር ግን ስለዚህ ኢየሱስ ምድር ሆኖ ሲማጸን የነበረው ማንን ነው? ኡስመዲን ነው። አሁንም 10 ቦታ ነው እየረገጥክ ያለው። በፍቅር 10 ቦታ ነው አይደለም፣ 10 ቦታ ነው አይደለም። ተረጋጋ። ምድር ላይ ያለ ኢየሱስን ማለት ነው። ልንገርህ አጭር። እኛ ኦርቶዶክሳውያን ክርስቲያኖች አንድ አምላክ፣ ሶስት አካል፣ ሶስት ስም፣ ሶስት ግብር አለው ብለን እናምናለን። እንዴት ሊሆን ቻለ ነው? እንዴት ሊሆን ቻለ ነው? አንድ አምላክ ሶስት አካል እንዴት ሊሆን ይችላል? አትከራከር። እኛ ስለፈለግን አይደለም እንደዚህ ሆነው ራሱ መሆን ስላለበት ስለሆነ አስረዳኛ። አሁን ሊገባኝ ስለምፈልግ ነው። በቃ የሆነበት ኬዝ እንዴት ሆነ? በጣም ጥሩ ሊሆን አይችልም ብለህ ሁለተኛ ነገር ደግሞ አይደለም ሁለተኛ ነገር ደግሞ አንድ አካል አንድ አምላክ በሶስት አካል ነኝ የሚል ከመጽሐፍ ቅዱስ በኢየሱስ አንደበት አሰማኝ። አንዴ አሁንም ከተረጋጋ ለምን ብለህ አትደምድም አንተ። በቃ አላህ አንድ ነው። ለምን አንድ ሆንክ ብለህ ትከራከራለህ? አቻ የለውም፣ ብጤ የለውም፣ አይወርድም፣ አይወለድ በቃ አልወርድም አልወለድም ካለ አላህ አሜን ብለህ መቀበል ነው። ግብ ትይዛለህ ከፈጣሪ ጋር አይደለም። አሁን ወደና አትጠጋ አይደለም። እኔ አልተጠጋሁም ወደና አትጠጋ አይደለም። ይሄና ይሄ አይገናኝም። እኔ አንድ አላህ አንድ ነው። አዎ አንድ ነው። አይወልድም ለምን አንድ ሆነ? አይወለድም አይወለድም ነው። ቢጤ የለውም የሁሉም መጠጊያ ይላል የኛ እንጂ አላህ አንድ ነው በምድር ሶስት ነው ምናምን የሚል የለም እኛ ጋር። ለምን አንድ ሆነ? ለምን አንድ ሆነ? መሆን እኮ የለበትም ማለት ነው። አንድም መሆንም ስላለበትም ነው። እሺ ቀጥሉ። በቃ ፈጣሪ አንድ ነው እንጂ መሆን ያለበት አልኩ አይደለም። እስመድኝ ለወንድሞቼ ደግሞ እሺ ቀጥል እስኪ ያለ ደህና ደሩልን። በቃ ሌላ ጋር እንገናኛለን። ሼክ አይዱ አንዴ እንትን ባለው ይቀጥላሉ። ቀጥል ትንሽ እኔም ላግዝ ላሳርፍ ብዬ ነው በረከቱን ለመካፈል እና አሁን ማለት ነው ጥያቄው ኡስማዲን ቆይ ያነሳውን እንዴት ሶስት አካል ይባላል ምናምን እንዳልከው፣ ሁለተኛ ደግሞ መረጃ እፈልጋለሁ። አንድ ነው ላለው አሁን ወንድማችን ላለው አንድ መረጃ አለ፣ አንድ የተናገራት አንድ ቃል አለ። ለዛች መረጃ እፈልጋለሁ። በአምላክነት አንድ ነው፣ በአካል ግን ሶስት ነው አለ። በአምላክነት አንድ በአካል ሶስት ነው ጌታ የሚል እናወጣለን። ችግር የለውም ተረጋጋና አይ ቲንክ ዘዳግም 6 ወይም 5 አካባቢ ላይ ስማ እስራኤል ያዌ ኤሎሄን ያዌ ካድ የሚለው ስማ እስራኤል ያዌ አምላካችን አንድ ነው የሚለው ስለሚነግረው እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። በመጀመሪያ ደረጃ ምን አለ መሰለህ ኡስመዲን፣ አንድ ማለት በራሱ ምንድን ነው? አንድ ልነግረኝ ትችላለህ? አንድ ማለት ምን ማለት ነው? አንድ ማለት ሁለተኛ የሌለው ማለት ነው። ለምሳሌ ዘፍጥረት 2 አንዴ ክፈትልኝ። እንትና ስንት ነው ዘፍጥረት 2 ቁጥር አይ ቲንክ እስቲ አንዴ ክፈተውና ዘፍጥረት ምዕራፍ 2 ወደ መጨረሻ አካባቢ ላይ ምን የሚለው ነው? ቁጥር 24 ላይ እንደዚህ ይላል። ስለዚህ ሰው አባትና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። ስንት ነው የሚለው? ድገሞ ጥቅስህን። ሁለቱም አንድ ስጋ ይሆናሉ ይላል። ምን ይጣበቃሉ ብለህ ነበር ቅድም? አይ ስለማይታይ እኔንም አላነበው። ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ይላል። ምን ማለት ነው? ምን ማለት ነው? እስኪ አንተ አብራራልኝ። ኦኬ ሁለት ቁጥር አሁን 1 2 3 ኢጅማ ነው ወይንስ ልክ እንዳላ ሲፋት ነው? ስለዚህ ፈጣሪ ሰው ነው እያልከኝ ነው አሁን? በሰው ምሳሌ የምትሰጠኝ ኖ ቁጥሩ ላይ ነው እንጂ የፈጣሪ ምሳሌ አልሰጠውህም። 1 2 የሚባሉት በራሱ ቆይ 1 2 የሚባሉት እነኚህ ቁጥሮች ራሱ ኢጅማ ናቸው አይደሉም? 1 2 ኢጅማ ማለት አልገባኝም። የሰዎች ስምምነት ነው አይደሉም? ስብስብ ለማለት ነው። ሰዎች ተስማምተው
አንድ ማለት የቁጥር ጅማሬ ነው። ሁለት ማለት ከአንድ ቀጥሎ ያለው ነው። ሶስት ማለት ከሁለት ቀጥሎ ማለት ነው ብለው ሰዎች የተስማሙትና የወሰኑትን እንደዛ ብለው ለመግባባት ያደረጉ ቁጥር ነው አይደለም? እሺ ነው አይደለም? ቀጥል፣ እየሰማሁ ነው። እንስማማ። ቅድሚያ በዚህ ሳንስማማ የትም አንሄድም። ምን እያልከኝ ስለሆነ ማለት ቁጥር 1 እና 2 ምናምን ሰዎች የተስማማንበት ቁጥር ነው አይደለም ነው ጥያቄ። 1 2 3 ማለት በራሱ ሰዎች የተስማማንበት ነው አይደለም? ቁጥር ነው። 1 2 3 ቁጥር ነው እኮ። ያንን ቁጥር አንድ ስንል በራሱ ለምሳሌ በምን ቆጥረኸው ነው አንድ የምትለው? አንድ ምንድን ነው እሱ? ለምሳሌ አንድ ማለት ነጠላ ነገር ማለት ነው። ብቸኛ የሆነ ነጠላ ነገር አንድ ይባላል። ሁለት ደግሞ ሁለት ነገሮች ስብስቦችም አንድ ሊባሉ ይችላሉ። ተመሳሳይ ኢሰንስ ያላቸው በራሱ አንድ ተብለው ሊጠሩ ይችላሉ። በየትኛው አካሄድ ተመሳሳይ እንስሳቶች አንድ? ቆይ እስቲ ንፋስን ምን ብለህ ነው የምቆጥረው? ንገረኝ። ምን ቆጥረውም አላውቅም። ንፋስ ተቆጥሮ አካል ማይቆጠር አለ ማለት ነው። መጀመሪያ በፍጡር አትስጠኝ ብያለሁ። ምሳሌ ስለ አምላክ በፍጡር አትስጠኝ። ንፋስ ፍጡር ነው። ዌይት ሚኒት ብሮ ሊስን። ንፋስ አይቆጠርም። which is countable and uncountable የሚባል ነገር አለ ማለት ነው። የኛ አምላክ ሰዎች በወሰኑት ቁጥር የሚወሰን እንደዛ የሚቆጠር አይደለም በመጀመሪያ ደረጃ። ስለዚህ ብዛት አለው ማለት ነው አምላክ። ያ የእናንተ አንድ ስትል አሁን ምን ታመጣልኛለህ? አይደለም አሁን እዚህ ላይ እፎይ ከይቅርታ ጋር ስለዚህ ብዛት አለው። ቆይ ፕሊስ። ስለዚህ ምንድነው እሱ በራሱ ፈጣሪ የሚቆጠር አይደለም። ቆይ አዳምጣ፣ ጣልቃ አትግባ። ኡስመዲና እንደ ጣልቃ አትግባ፣ እየተረዳዳን ስለሆነ። ንፋስን እንኳን መቁጠር አንችልም። ንፋስ ደግሞ የፈጣሪ ፍጡር ነው። ንፋስን መቁጠር ማንችል አካላት ከአይምሮ በላይ የሆነውን ልናስበው እንኳን እንደው በሙላት ማንችለውን ነገር እንዴት ነው እሱ እኛ በወሰድነው ቁጥር በዛ ውስጥ አይምሯችን ውስጥ ምንቀርጸው? ኡስመዲናውን አላህም በአይምሮ ሰፍቶ ሰርቶታል። አላህ አምሳል የለውም ቢልም አትሊስት አላህ እንደኔ አንድ ነው፣ አምሳል አለው። እንደኔ አንድ ነው አላህ። መጀመሪያ አይደለም አሁን ከርዕሳችን የወጣ ነው። አልወጣሁም። ንስን ቆይ አንድ ነው ስትል እኔማ አንድ ነኝ። ስለዚህ በቁጥር ደረጃ አትሊስት አላህና እኔ አንድ ነን። እሱም እንደኔ የሚቆጠር ስለሆነ የሚቆጠሩ አካላት በምንድን ናቸው? እንትኑ የምንስማማው ወርድ ያለው ክብደት ያለው እንትኑ ሄቱ የሚታወቅ እነዛ ነው አይደለ? አሌስ ምን መሆን አለበት? የሚሰፈር መሆን አለበት። ሰፍረኸው ነው የምቆጥረው። አንድ ብርጭቆ ውሃ ልትል ትችላለህ። አንድ ጀሪካን ዘይት ልትል ትችላለህ። ሳምቲንግ ላይክ ዛት። አላህን በምን እንደቆጠርከውና አንድ ነው እንዳልከን we will discuss it። በምን እንደሰፈርከው በምን እንደለካኸው። እኛ ግን ፈጣሪ ሰማይ ምድርን የሞላ በሁሉ ያለ አሁን እዚህ ላይ ከይቅርታ ጋር ይቅርታ አይደለም ስለ አላህ ቆይ አንተ በምን እንደቆጠርከው ትነግረናለህ። አላህ ራሱ ነው የነገረን። እኛ አልቆጠርንም። እኛ የቆጠርነው የለንም። አዳምጥ አላሁ አሐድ ይላል አላህ በሱረቱል ኢኽላስ ላይ። አዳምጠኝ። እፎይ እኛ አንተ አምላክ እናንተ ጋር አምላክ ራሳችሁ ከሆነ የምትቆጥሩት አዳምጥ እባክህ አዳምጥ። ስለዚህ ምንድነው እሱ የሚቆጠሩ ነገሮች በራሳቸው ወደ ፍጥረት ውስጥ የሚገቡ ይሆናሉ ማለት ነው። ነገር ግን 1 3 ስንል ምን እያልን ነው? እኛ አንድ ስንል መለኮታዊ ባህሪውን እየተናገርን ነው። ለምሳሌ እኔንም ኡስመዲንንም የፈጠረን አካል ያው እኔን የፈጠረኝን ኡስመዲንንም ፈጥሮታል ስል አንድ ነው እንላለን። የፈጠረን እኔንም አንተንም እዚህ ጋር ያሉትንም ሁሉንም የፈጠረው አንድ ነው ለማለት ነው አንድ ምንል እንጂ የሆነ በቁጭ በሎ ሰፍራ አንድ ቁጭ በሎ ወይንም ደግሞ ቁመቱ እንደዚህ የሆነ ክብደቱ እንደዚህ የሆነ አንድ እንደምትለው አይደለም። አየህ፣ የፈጠረው ሁሉንም የፈጠረው አንድ ነው ስንል ሌላ የተለየ የፈጠረ የለም። ያ ብቻ የአካል ብቻ ነው የፈጠረው ስንል አንድ እንላለን። የሚያሳልፈውም ደግሞ ራሱ ነው እሱ ነው ስንል አንድ እንላለን።
ይሄ አንዱ ደግሞ ይሄ የፈጠረው ልብ በል ሱመዲን፣ ይሄ ሰማይና ምድርን የፈጠረው ሁሉን ያስገኘው ሁሉን የሚያሳልፈው አንዱ የተለየ ያልሆነው ከሌላ ጋር የማይለየው አንዱ ምንድነው? እሱ መንፈስ አለው፣ ቃል አለው፣ መገኛው አለ አብ። ይሄንን ምን ብለን እንጠራዋለን? ደግሞም ቃል ካለው ቃሉን ልጁ ብለን እንጠራዋለን። የሚናገርበት ቃሉ ወይንም ደግሞ የልጁ ባህሪ ልጁ ብለን እንጠራዋለን። መንፈሱን ደግሞ መንፈስ ቅዱስ ብለን እንጠራዋለን። ያ መገኛውን ደግሞ አብ ወይንም አባት ብለን እንጠራዋለን። ልክ እናንተ ለምሳሌ አላህ አለ፣ ከዛ ደግሞ አላህ ቁርአን አለ። ቁርአን ይዝ ከለም አላህ አይደለ? ቁርአን ከለም አላህ ነው አይደለ? አይገናኝም። ከለም አላህ ቢሆንም አይገናኝም። ቆይ ከለም አላህ ነው ግን አይደለ? ቁርአን በማይሆን ነገር ስታስረዳኝማ ዝም አልልህማ። ለምን ተች ስለሚያደርግ ስለማውቀው ነው። እኔም አይደለም ተች ስላደረገ አይደለም። እኛ ቁርአንን አንገዛም። መመሪያችን ነው ቁርአን፣ መመሪያችን ነው። ቆይ ቁርአን ፍጡር ነው? ቁርአን ፍጡር ነው? ፍጡር አይደለም። የአላህ ቃል የአላህ እውቀት ነው። የአላህ እውቀት ነው እንጂ ልብ በሉ፣ ማይገናኝ ነገር አታምጣ። ቆይ ቀጥታ ብቻ መልስልኝ። ቁርአን ፍጡር ነው? ቁርአን የአላህ እውቀት የአላህ ቃል ነው። ከአላህ እውቀት ነው። ፍጡር ነው ወይ? የአላህ እውቀት የአላህ ቃል የአላህ እውቀት ፍጡር መሆን አይችልም። የአላህ እውቀትም ይሁን ያለማወቅም ይሁን ቁርአን ፍጡር ነው አይደለም ብዬ ነው የጠየኩት። ፍጡር ዘበት ሊሆን አይችልም። ቴንኪው። ይሄ ማለት አምላክ ነው ማለት አይደለም። ይሄ ማለት አምላክ ነው አይደለም። ፕሊዝ አዳምጥ። ያላህ ቁርአን መንገድ ወሰደ አይደለም። ለአእምሮ የማይቀበል ነገር ነው። ለአእምሮ የማይቀበል ነገር ነው። በዚህ ሁኔታ ማለት እንግባባ አልቻልንም። ደህና ደሩ ከምር አይደለም። እፎይ ገብቼልሃለሁ ማለት ነው። የፈለኩትን መረጃ አይደለም አሁን እያቀረብክልኝ ያለው። ገብቶሃል? አልገባኝም። ተው አትሩጥ። እሺ ስላሴንና ቁርአንና አላህ ምን አገናኘው? እስኪ ቁርአን ላይ ተገዙ። እስኪ ማን ሲገዛ የቁርአን መበሳጨት ሶሪ መበሳጨትነት አይደለም ይሄ መበሳጨት መስሎ ከሆነ ምናልባት ድምጼ ከፍ አድርጌ ሊሆን ይችላል። ባህሪ ነው ኡስመዲን። እሺ አቀዝቅዘውና፣ ስለዚህ እኔ ምን አልኩህ? ቃሉን ወልድ ብለን እንጠራዋለን ወይንም ልጁ ብለን እንጠራዋለን። እናንተ ደግሞ ያላህን ቃል ቁርአን ያላህ ቃል ነው ብላችሁ ትጠራላችሁ። ያላህ ቃል ደግሞ ቁርአኑ ፍጡር አይደለም ብላችሁ ትጠራላችሁ። ያላህ ቃል የቱ ጋር አለ? እኔ ቤት ውስጥ አሁን ቁርአን አለ። ቁርአን ደግሞ ፍጡር አይደለም። ስለዚህ ፈጣሪ ነው የሚያለ ፍጡር ካልሆነ ፈጣሪ ነው ማለት ነው አይደለም። ፍጡር ካልሆነ ፈጣሪ ነው። ኢትስ ናት ሚኒንግ ፈጣሪ ማለት አይደለም። I'm not saying that እንደዛ ካልኩማ ይሄ ማለት ወደዛ መስመር ነው። አሁን ምን አለ መሰለህ መስመራችን ፕሊስ ራስ እንድትል ስለማደርግ ተረጋጋ። ምን ብሎኛል አሁን ኡስመዲን? ቁርአን ያላህ ቃል ነው፣ ያላህ ቃል ደግሞ ፍጡር አይደለም ብሎኛል። አንድ ጥያቄ ብቻ ልጠይቅህና የእኛን ላብራራለህ። የእኛን ላብራራው አሁን ድረስ አንድ ቁም ነገር መረጃ የሚይዝበት አላህ ቁርአን ነው ወይ? አልቻልኩም ማግኘት ካንተ። አላህ ቁርአን ነው ወይ? ቁርአን አላህ ነው አይደለም? ቴንኪው። በቃ ጨረስን። እኔ እናንተ አሁን ማይኪያስ ልብ በሉ። ቁርአን ያላህ ቃል ነው። ያላህ ቃል ደግሞ ፍጡር አይደለም። አላህ ደግሞ ቁርአን አይደለም። እኔ ቤቴ ውስጥ ቁርአን አለ። ፍጡር ያልሆነ አካል ቤቴ ውስጥ አለ። አላህ ደግሞ ግን አይደለም። አትሊስት ሁለት ፍጡር ያልሆኑ አሉ። ማናማ? አላህና ቁርአን። ቃሉና አላህ አሉ። ምክንያቱም አላህ አይደለም ቁርአን ብሎኛል። ነገር ግን በምን ተገልጧል? በወረቀት ላይ ተገልጧል። ወረቀቱ ምንድን ነው? ፍጡር ነው። ቃሉ ግን ፍጡር አይደለም። እኛስ ምን እናምናለን? የእግዚአብሔር ቃል ወልድ ያብ ቃል አንድ የሚውተር ቃሉ ምን በስጋ ተገለጠ። በወረቀት እንደ ቁርአን ሳይሆን በስጋ ተገለጠ። የኛ እምነት ይሄ ነው። ስለዚህ ከሶስቱ አካል አንዱ አካል በተለየ አካሉ
ወልድ በስጋ ተገለጠ የምንለው ኢየሱስ ክርስቶስ ይሄንን ነው። እሺ ጥሩ፣ አሁን ጨርሰሃል። እሺ ስለዚህ እሺ እኔ ላውራበት። ጥሩ፣ በእኔ መንገድ መምጣትህ እሺ ለማስረዳት ያህል ሞክረሃል። ግን አንድ ነገር እንገርህ፣ ቃል በስጋ ተገለጸ በወረቀት አልተገለጠ ማልክ። እኛ የአላህ ቃልን አንገዛውም፣ መመሪያችን ነው። የአላህ ትእዛዞች የወረደበት ነው እንጂ አንተ አድነን፣ አንተ ቁርአን አድነን፣ አንተ ቁርአን እንዲህ አድርግልን የሚል ሙስሊም አታገኝም። አላህም አላዘዘንም፣ መመሪያችን ብቻ ነው። አንድ ሁለተኛ፣ እኔ አንተ ግን የእግዚአብሔር ቃልን ኢየሱስ ነው ካልክ ኢየሱስን እየተገዛህ ነው። ኢየሱስም እየተገዛህ ነው። ሁለተኛም ኢየሱስም የላከውም የሱ ቃል ያደረገውን አምላክም እየተገዛ ነው። ሁለት አምላክ ስትገዛ ነው ያየው። አሁን በራስህ አንደበት ያወጣውን ንግግር ነው አሁን ማወራ። ወደ ቁርአን ያመጣህበት መንገድ ኢትስ ቢግ ሚስቴክ፣ ትልቅ ስህተት ነው። ምክንያቱ አላህ ቁጭ አድርጎልናል። ወማ ሚን ኢላህን ኢላ ኢላሁን ዋሂድ፣ ከአላህ ውጭ አንዳችን አምላክ እንደሌለ ተናገረ። እኛ ቁርአንን ስንገዛ ሆነ ምንም ስንገዛ ማንንም የሚያቀርብብን መረጃ ከቁርአንም ከሐዲስም የሚያመጣ ማንም የለም። መመሪያችን ነው። ማንን ስትገዙ? ቁርአንን ስንገዛ ማንም የሚያቀርብብን ሰው የለም። ምክንያቱ እስልምና አላዘዘንም፣ አላህ አላዘዘንም፣ ነብያችንም አላዘዘንም። ታንኪ አንዴ ማይክ ያዝ። እሺ ታንኪ ማይክ ያዝ። ራሱ መለስክልኝ እኮ አይደለም። አሁን በቤትህ ማለት ነው የሰው ሐሳብን ሳትጨርስ አንዱን ጥለህ አንዱን አንጠልጥለህ እንዳረሳው። ቆይ ሚዩት አድርጋ እንዴ። ምን አለን? ቁርአንን ተገዙት አልተባልንም። እኛ ቁርአንን ስለማንገዛ አምላካችን አይደለም። እናንተ ግን ሶስት አምላክ እንደምትገዙ ነገርከኝ። ኢየሱስን በስጋ የተገለጠውን አምላክ ስለምትገዙ ሶስት አምላክ ነው አለ። መልሶ ደግሞ እኛ ቁርአንን ስንገዛ አለ አይደለም እርስ በርሱ ሲጋጭ ማለት ነው። ቁርአንን ካልተገዛበት አይደለም። ብሮ ቁርአንን አልገዛም ካልከኝ ደስ እያለኝ እኔ እጅህን ስሜ እቀበላለሁ። ራሱ በደቂቃ ውስጥ ደጋግመህ ነው ያልከው። እንደውም እኛ ቁርአንን የአማርኛ ስህተት ሊኖር ይችላል። የአማርኛ ቃላት አዳምጠኝ። እኔ ፍጹም ሰው አይደለሁም። ፍጹም አይደለሁም። አንደኛ እንድሳሳት የምታደርገኝ አንተ ሙስመድን ይበቃል። ምን አለ መሰለህ፣ አዳምጠኝ። በጣም የሚያስጠላው ነገር ማለት ነው በመሀል ገብተህ የምታቋርጠው ነገር፣ በመሀል ገብተህ የራስህን ሀሳብ ለማራመድ የምትሞክረውን ነገር ነው። ግድ የለም ወንድምዬ፣ እንወድህ አንድ ጊዜ አዳምጠኝ። ለልጁ መገዛት አንድ መረጃ ስለ ስላሴ አምላክነት ከመጽሐፍ ቅዱስ አንድ መረጃ አልሰጠኸኝም። አንዴ ሶሪ ማይክህን ያዝና መረጃ ልፈንህ አትበለኛ። አንድ ግድ የለም ይሄ ነው ስራቸው። ከምር ጉድባይ ለልጁ ትገዛላችሁ አልከን አይደለ? ለሁለት አምላክ እንደመገዛት ነው እያሰብክ ያለው። ለሶስት አምላክም ነው የምትገዙት እንጂ ለሶስት አምላክ። አዳምጠኝ። ነብዩ መሐመድ ግን አላህ ልጅ የለውም እንጂ ልጅ ቢኖር የመጀመሪያ ተገዢ እኔ ነኝ ይላል ቁርአኑ ላይ። አዎ አዳምጠኝ። ለምን ቁል ኢንካነ ሊረሕማኒ ወለዱን ፈአና አወሉል ዓቢዲን ይላል። የለውም ግን አይበቃም። ለአላህ ልጅ አይበቃለትም። ልጅ የሚያስፈልገው እንደኔና እንዳንተ አይነት ደካማ ፍጡር ነው። ነገ ከነገ ወዲያ ሸምግዬ የሚጦረኝ የሚል ደካማ ፍጡር ነው እንጂ የሚያስፈልገው ለአምላክ የሚገባ ባህሪ አይደለም። ልጅ ለአምላክ የሚገባ አምላክን ከዚህ የጸዳ ነው። ይሄና ዓለም እንደጠቀስኩልህ ገብቶሃል? ይሄና ዓለም እንደጠቀስኩልህ ገብቶሃል? አይደለም እንዲገባኝም ስለማልፈልግ ምን አለ መሰለህ ያን አይደለም ለምን እንደጠቀስኩልህ አሁን ይሁን ተመልከት። የምታመጣልህ እኔ ስላሴ ስለአንተ መረጃ እስመዲን በጣም እየጮህክ ነው። እሺ ስለጮህኩኝ ይቅርታ፣ ስለጮህኩኝ ይቅርታ። አይ መጮህን ትንሽ በቃ ያለብኝ ነገር ዝም ብሎ ነውና በወሬ መሀል ከፍ ይላልና ምን እያደረክ መሰለህ አንተ አሁን ሁለቱ አሁን ተምታቶብሃል። ለዛ ነው ያንተ ጋር ያለውን ማይንድ ሴት ዘመተ ክርስትናው ጋር ቁርአን ላይ ተገዙ ካለ በቃ እኛ ጋር ደግሞ ተገዙት ከተባል እኛ ጋር እንደዚህ ልጅ ካለው አባት ካለው ቃሉን ልጅ ብለን ከጠራን ቆይ
እሱ መብትህ ነው። እሱ መብትህ ነው። አሁን ይሄ እኔ በአንተ መብት አልጋፋም። ግዴታና ወደ እስልምና እያልኩ አይደለም። ይሄ አይደለም። አሁን ስለአንተ እምነት ይብቃ። ምክንያቱም ቁርአኑ ያለ ቃል ነው፣ እንደምትገዛው ነግረኸኛል። ቁርአኑ ፍጡር እንዳልሆነ ነግረኸኛል። ቁርአኑ ደግሞ አላህ እንዳልሆነ ነግረኸኛል። እንደምገዛው ቁርአንን እንደምትገዛ አልተናገርክም። ምናልባት ተሳስቼ ቃል ወጥቶ ሊሆን ይችላል። አንተ ምንድን ቃላት ነው እንደምትጠባበቀው አይደለም። ይሄ ምንድነው? የኔ ተቆጣጣሪ ነው እንደተደረግከው። የሰው ልጅ ቁርአን ቃላት ሊሳሳት ይችላል። የሆነ ቃላት ሊሳሳት ይችላል። ቁርአን ግን እንከተለዋለን እንጂ ማለት ነው የአላህ ቃል እንደመሆኑ አምላክ ነው ብለን ሁለተኛ አምላክ አንይዘውም። ይሄ ነው ቁጭ ያለ አማርኛ ነው እኛ ጋር ያለው። ግን አንተ የሆነች ስህተት ትፈልገ አሁን አቋምህም አሁን ኦፌይ ምን አለ መሰለህ የሚያስጠላው የሚደብረው ነገር ማለት ነው የሆነች ትንሽን ክፍተትን ፈልገ ትንሽን ስህተት ነው የምትፈልገው። ፍጹም አይደለሁም እኔ ገብቶሃል። እበላለሁ፣ እጠጣለሁ፣ ብዙ ነገር እታመማለሁ፣ ችግር የሚደርስብኝ ፍጡር ነኝ፣ ደካማ ፍጡር። ትንሽ ቮሉም እሱ ስህተትን ላለመጠበቅ አትሞክር ከኔ ማለት ነው። ወገናችን ድምፅህን ማድረግ አትችልም? ፕሊዝ ድምፅህን ቀነት ያድርገው ትንሽ። ዮሐንስ 10:24 አውጣልኝ። ዮሐንስ 10:24 አንዴ እናስረዳ። አሁን ላልከው ስለ ስላሴ በቃ ኢየሱስ ስላሴ አምላክ ሶስት ነው የሚል እኔ አምላክ ነኝ፣ አብም አምላክ ነው፣ መንፈስ ቅዱስም አምላክ ነው፣ ሶስቱም ተገዙ የሚል ብቻ አሳየኝ። እኔ አላህ አምላክ ነው አሳየኝ ካልከኝ ሺህ ቦታ ላሳይህ እችላለሁ፣ ብዙ ቦታ ላሳይህ እችላለሁ። ተረዳኛ? ዮሐንስ 10:24 ላይ እዚህ ያላችሁ 3300 ሰዎች ልቡናችሁን ከፍታችሁ በደንብ ስሙ። ይልቁንም ይህን ቃል ላለመቀበል ጥግ የምትሄዱ ሰዎች አይሁድም እርሱን ከበው ኢየሱስን እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። እርሱም መለሰላቸው እንዲህ ሲል ነገርኳችሁ፣ አታምኑም። ነግሬያችኋለሁ፣ ግን ምን አትሉም? አታምኑም። በአባቴ ስም የማደርገው ስራ ስለ እኔ ይመሰክራል። በማን ስም የሚያደርገው ስራ? በአባቱ ስም። አዳምጠኝ። ግን እመኑ እያለ ያለው እኔን ነው እኮ እሱ አባቴን እኮ አላለም። የለም አባቱን ማመን ነው። አስጨርሰኛ። አንድ ጊዜ ይኸውልህ እያመጣው ነው። ሁለት ነገር እዚህ ጋር ያዙልኝ። ይህን ቃል ላለመቀበል ጥግ የምትሄዱ ሰዎች ኢየሱስ ተናግሯል ምን መሆኑን፣ አዳኝ፣ መድኃኒት፣ ህይወት፣ እረፍት፣ ሰላም። ግን አታምኑኝም ማለት ነው። ልቡን ካልከፈተ እባክህ ልቡን ካልከፈተ ሰው እንዴት አድርጎ ማመን? እግዚአብሔር የሚያስገድድ አምላክ አይደለም። መሻት ከኛ ያስፈልጋል፣ መፈለግ። በትዕቢት እግዚአብሔርን የፈለጉ ሰዎች አንደኛ ጢሞቴዎስ 6:16 እንደተጻፈው መሰወሪያውን ጨለማ አድርጎባቸዋል። በንቀት እንዴት ወንድ ልጅ እንደዚህ አይደለም። እግዚአብሔር መለኮትን አንድ ሰው ማወቅ ከፈለገ ልቡን መክፈት አለበት። ከኃይለኛው ከእግዚአብሔር በታች ራሱን በትህትና ዝቅ አድርጎ ጌታ ሆይ ልክ አብርሃም እውነተኛው አምላክ ተገለጥ ተናገረኝ እንዳለ ልቡን መክፈት መቻል አለበት። ወደ መጽሐፍ ቅዱሱ ጥቅስ በኋላ ታስረዳኛለህ። ወደ መጽሐፍ ቅዱሱ ጥቅስ። ስለዚህ ነገርኳችሁ ምን አትሉም? የተሰመረባትን አታምኑም። ምንድነው የነገራቸው? አምላክ መሆኑን የነገራቸው? አዎ መድኃኒት አሳየኝ። አምላክ መሆኑን የነገረበት ቦታ አሳየኝ። የጠየቁ ጥያቄ ምንድን ነው? አይደለም። እሺ ክርስቶስ ማለት ምን ማለት ነው? ትርጉሙን ታውቃለህ? ምን ማለት ነው? እስኪ አንተ ነገር መሲህ ማለት ነው። አዳኝ ማለት ነው። መሲህ ማለት ምን ማለት ነው? ክርስቶስ የተላከ መሲህ ማለት ምን ማለት ነው? አይደለም። መሲህ ማለት ምን ማለት ነው? የተቀባ አባሽ ማለት ነው። የተወለደ አይደለም። አባሽ ማለት ነው። መሲህ ማለት አባሽ ማለት ነው። ቆይ አሁን እንጨርሰው። ለማንኛውም እሺ ሁሉ ለበጎ ኬታ መጣው እንደዛ ብለህ የተረጎምከው መሲህ አባሽ ነው እንደዚህ የተቀባ ነው። ኬታ መጣ? እስቲ አሳየኝ። እሱ ራሱ አይደለም እንደ መሲህ ያለው አሳየኝ። መሲህ ከሚለው ነው የመጣው። መሲህ ከሚለው ነው የመጣው። አሳየኝ ከቁርአን ላይ ጎግል ግባና ላሳየህ። እኔ አሁን በዚህ ስልክ አላህ በጎግል ነው ያወረደው ቁርአንን። ጎግል ላይ ነው አላህ እውቀቱ። ጎግል ላይ ሳይሆን አረብኛው ነው ያልኩህ እኔ። ቃሉን አረብኛው
መሲህ አይደለም ያለ ማስረጃ ጎግል ላይ መሲህ ማለት መሲህ ማሆ እየነገርኩሽ ማስረጃውን አሳይ። በጽሁፍ ነው እንዳንተ ማስረጃውን የፈለግከው። ቁርአን በምንድን ነው የወረደው? በምን ቋንቋ በአረብኛ ነው የወረደው። ታዲያ አረብኛ ነው እንዴ መሲህ ማለት? መሲህ ትግረኛ ነው። አታስቀኝ እንጂ መሲህ አረብኛ ነው። እሺ ምንድን ነው? ለካ ኢሳም አረብ ነበረ። በጣም ስቱፒድ ያለች ሴትዮዋ ማሾፍህ ነው። አም ስቱፒድ ያለችውን አትሌት አስታወስኳት። ኢሳም ለካ አረብ ነበረ። አሁን እኔ ዒሳ አረብ ነው። ስለ ዒሳ ስለ ነቢዩላህ ዒሳ ዜግነት እያወራን ነው እንዳለ ነው። ስለ ቃሉ ነው እንጂ አረብ ካልሆነ ታዲያ አረብኛ እንዴት ነው ስሙ ኢሳ የተባለው በአረብኛ? ስለዚህ በአንተ ምርጫ ነው እንጂ ቁርአኑ በአረብኛ ስለወረደ ነው። አሃ ለኢሳ ስም ያወጣለት መረጃ ስታጣ እፎይ። አሁን ይሄ ፖለቲካ ነው የምጠላው። መረጃ ስታጣ እስኪ ጌታ ነኝ የሚለውን አሳየኝ ስለ ፖለቲካ ሌላ መሲህ አረብኛና ፖለቲካ ይሄን አቅጣጫ ነው የሚደብረኝ። እኔ ጌታ ነኝ ያለበትን አሳያለሁ። እሱን ተረጋጋና ቅድሚያ መሲህ ማለት አባሽ ማለት ፕሊዝ ማትወጡት ቀርቃር ውስጥ ስለምን ትገባላችሁ? ካላወቅን አላወቅን አምጣ ምኑን ነው ማመጣው? እየጠየቅኩ እኮ ነው። የለም መሲህ የሚለው መስደሩ የቃሉ መውጫ መነሻው እስኪ ንገረኝ። የለም ቁርአን ትርጉሙን ስለማያውቀው ነው የወሰደው። ትርጉሙን ቢያቅማ ኖሮ አይወስደውም ነበር። ትርጉሙን ስለማያውቅ ነው እያልኩ ነው። ትርጉሙን ያውቃል ካልከኝ መሲህ ማለት ዋይ በአረብኛ ቁርአኑ ወርዷል። እሺ መሲህ ማለት ደግሞ አረብኛ ቃል ነው ካልከን ማስረጃ አንጣ። እሺ ማስረጃ ልስጥህ። መሲሑ ደጃል የሚል ሐዲስ ላይ አለ። መሲሕ ደጃል እሱ ራሱ ሌላ ችግር ያለበት ነው። ምክንያቱም ደጃል ራሱ የመሲህ ጠላት ሆኖ የመሲህ እንትኖች ነው የሚዋጋው። ስለዚህ ትርጉሙ ቢላይ መሲህ የተባለበት እሱ አንድ አይኑ ስለታበሰ ነው ተብሏል። አዳምጠኝ እፎይ። አሁን አንተ እየሸሸህ ያለው ማለት ነው ስለ ስላሴ የተያዝክበት ውጥረት ላይ መሸሻተህ ነው አንተም ሆነ ጓደኛ I'm so sorry to talking with you. ኡስመዲን ፕሊዝ ዌይት፣ የትም እንዳትሄድ። አይኑ ስለታበሰ ነው አልክ። የትኛው አይኑ? ኦኬ አለም ገና። እሺ ሰላም ናችሁ? እግዚአብሔር ይመስገን። ቢስሚላህ ማለት ምን ይባላል መሰለ በሀገርኛ ማለት ነው። አውቆ የተኛ ቢቀሰቅሱት አይሰማም። አሁን እዚህ ጋር እናንተም እኛም ለመማማር ካልሆነ ማለት ነው ወይም ደግሞ ለማወቅ ወይም ደግሞ ለመረዳት ወይም ደግሞ ለመረዳዳት ለመግባባት ካልሆነ በስተቀር አዳር ሙሉ እንዳሁኑ ብትከራከሩ ማለት ነው የምታመጡት መፍትሄ በፍጹም የለም። እንደኔ ከሆነ እሺ መፍትሄውን ልነግረን ትችላለህ? መፍትሄውን ልንነጋገር ነው የምንችለው አንድ ላይ ማለት ነው። መሲ የሚለው አረብኛ ቃል ነው። መሲ አረብኛ ቃል ነው ወይ? መሲ አረብኛ ቃል ነው። አሁንም እኔን ወስዳ እዛ መክተት ነው የምትፈልገው? እስኪ አስጨርሰኝ በአንተ ሀሳብ። እንዴት? እሺ ምን ሀሳብ አለህ ካልከኝ ማለት ነው ፈረስታ መጀመሪያ የምትነጋገሩበት የምትወያዩበት ርዕስ ሊኖራችሁ ይገባ ነበረ። ካነበረም ደግሞ ያንን አንዱን ሳትጨርሱ ወደ አንዱን ሳትጨርሱ ወደ አንዱ። አሁን በዛ ላይ ደግሞ አንተ ለምሳሌ አንድን ግለሰብ ዝም ብለህ የምትከታተለው ከሆነ ቅድም ሲነግርህ ነበረ አንተ የኔን አይብ ወይም ደግሞ የኔን ስህተት ነው የምትፈልገው ወይስ እውነታውን ነው የምትፈልገው? አለም ገና አንድ ጊዜ በቃ ኢየሱስ ክርስቶስ ጌታ ተብሎ የተጠራበትን የመጽሐፍ ቅዱስ ክፍል እንመልስ። 1-2-3 ደቂቃ ስጠን። ስለ አስተያየት እናመሰግናለን። አንተ መቀጠል የምትፈልግ ከሆነ አንተ መቀጠል የምትፈልግ ከሆነ እንጠይቃለን፣ ትቀጥላለህ። እኛ ግን እዚህ ጋር ላለው ሰው ኢየሱስ ክርስቶስ አምላክ ነው፣ ጌታ ነው፣ በመጽሐፍ ቅዱስ ጌታ ተብሎ አንዴ አብራሩ። ጌታ ነው ኢየሱስ ክርስቶስ። ከየት ነው የምነሳው መሰላችሁ? ከአንደኛ ጢሞቴዎስ ይውጣልን። አንደኛ ጢሞቴዎስ ምዕራፍ 6 ላይ የተነገረ አንድ ቃል አለ። ወደኋላ እንመለሳለን። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 15 እንዲህ ይላል። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 14 ጀምሮ መመልከት እንችላለን።
መልካም ዴቭ፣ ትልቁ ላይ አሁንም አልከኛ አይደለ? ቢሆን ጥሩ ነበረ። መልካም እንግዲህ ቆይ ላይቱን ጨምረን እናነባለን። ጥቅሶቹን ያዙ። በደንብ ቅድም ፎዬ እግዚአብሔር አምላክ ጸጋውን ያብዛለትና በደንብ ተናግሯል። እንዲህ ነው ስለ ስሙ መመስከር። በነገራችን ላይ ጌታችን ኢየሱስ ክርስቶስ እስኪገለጥ ምን እያላቸው ነው ጳውሎስ? ስለ መልካሙ ገድልን ተጋድያለሁ፣ ሩጫዬን ፈጽሜያለሁ፣ የተጠራበትን ሃይማኖት በምስክሮች ፊት ቆመህ መስክርለት፣ ታመንለት፣ የዘላለም ሕይወትን ትቀበላለህ። ያንን እንድታደርግ የሃይማኖትን ገድል ተጋደል ካለው በኋላ ቁጥር 14 ጀምረን ነው ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ ነውርና ያለ ሐሜት ሆነ ይህንን ትእዛዝ ጠብቅ። ይህም ልብ በሉ እዚህ ጋር ይህም ብፁዕና ብቻውን ኃያል የሆነ የነገስታት ንጉሥ የጌቶች ጌታ በጊዜው ይገልጠዋል። ጌታ ብቻ አይደለም ኢየሱስ ክርስቶስ። መጽሐፍ ቅዱሳችን የነገስታት ንጉሥ የጌቶች ጌታ በጊዜው ይገልጠዋል። እርሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰውስ እንኳ በመለኮቱ ምልአት ሊያየው አይችልም። ለእርሱ ክብር ለዘላለም ኃይል ይሁን፣ አሜን። ክብር ምስጋና ለስሙ ይሁን። ስለ ስሙ መከራ የሚቀበሉ ሰዎችን የሕይወትን አክሊል የሚያቀናጃቸው እርሱ ሁሉንም በየተራው ስለ ስሙ የሚሰደዱትን ሰዎች ይሸልማል። በየተራው ማን ነው ሸላሚው? የነገስታት ንጉሥ የጌቶች ጌታ በጊዜው ይገልጠዋል በጊዜው። ስለዚህ ኢየሱስ ክርስቶስ ብቻውን የሚኖር አምላክ ነው። መጽሐፍ ቅዱስ መስክሮልናል። በቃሉስ ኢየሱስ ክርስቶስ አምላክ ነኝ አላለም ወይ? ብሏል። እኔና አብ አንድ ነን። የትኛውም ነቢይ እኔና አብ አንድ ነን ያለ የለም። የትኛውም ሐዋርያ እኔና አብ አንድ ነን ያለ የለም። ኢቨን ቅዱሳን መላእክት ራሱ እኛና አብ፣ እኛና ወልድ፣ እኛና መንፈስ ቅዱስ አንድ ነን አላሉም፣ አይሉም፣ አይችሉም፣ ድፍረትም የላቸውም። እኔና አብ አንድ ነን ብሎ የተናገረ በእቅፉ የሚኖረው አንድያ ልጁ የባህሪ ልጁ አካላዊ ቃል ቀዳማዊ ቃል እኛን ሊታደገ የመጣ ኢየሱስና ኢየሱስ ብቻ ነው። ከባህሪ አባቱ ከአብ ጋር በሕልውና በአገዛዝ በመለኮት በስልጣን አንድ የሆነ ኢየሱስና ኢየሱስ ብቻ ነው። ስለዚህ በዮሐንስ ወንጌል አሁንም ምዕራፍ 17 ቁጥር 22 ላይ ያው እየገለጥን ከሆነ ሰዓት ላለመግደል ዮሐንስ 17 22 ላይ አንድ ነው የሚሉ ሰዎች ይለያዩ። ዮሐንስ ወንጌል 17 22 ላይ እሱ በባህሪ ከአባቱ ጋር አንድ እንደሆነ እኛ በጸጋ የእሱ ልጆች የእሱ አካል እንድንሆን እንደሚያደርገው አይደለም። የእሱ የባህሪ አንድነትና የእኛ የእሱ ልጆች በመሆን አንድ የመሆናችን ጉዳይ ይለያያል። ስለዚህ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ አምላክ ነው። ከበጎች የሆኑ ሰዎች ጌትነቱን ይቀበላሉ። በነገራችን ላይ ከበጎች የሆኑ ጌትነቴን ይቀበላሉ ብሏል። እዛው ዮሐንስ 10:26 ላይ ከበጎቼ የሆኑ ያምኑኛል፣ ድምፄንም ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል፣ እኔም የዘላለም ሕይወት ሰጣቸዋለሁ። ከእርሱ ውጪ የዘላለም ሕይወትን መስጠት የሚችል የለም። ድንግል ማርያም የዘላለም ሕይወት ታሰጣለች። ከማን? ከልጇ ከፈጣሪዋ። ቅዱሳን መላእክት በምልጃ የዘላለም ሕይወት ያሰጣሉ። አሜን። ነገር ግን ከእርሱና ከእርሱ ውጪ የዘላለም ሕይወትን መስጠት የባህሪ ገንዘቡ ማንም የለም። ለምን? ክርስቶስ ኢየሱስ ሙሉ መለኮቱ እና ከአብና ከመንፈስ ቅዱስ ጋር ያለው ስልጣን እኩል በመሆኑ ከዚህ ንግግር መረዳት እንችላለን። የዘላለም ሕይወት እሰጣለሁ፣ ወደ እኔ ኑ፣ እኔ ያሳርፋችኋለሁ፣ ኃጢአት ተሰረየችልህ፣ ተነሲድ። ይሄ የመለኮትና የመለኮት ስልጣን ብቻ ነው። የወልድ ስልጣን ነው። በነገራችን ላይ የወልድ የሆነው የአብ ነው፣ የአብ የሆነው የወልድ ነው፣ የመንፈስ ቅዱስ ነው። ዮሐንስ 16:15 የአባቴ የሆነው የኔ ነው፣ የኔ የሆነው የአባቴ ነው። የአብ የሆነው የኔ ነው፣ የወልድ